ሰለሞን ቦጋለ ካሜራ ፊት ሁሉ ሲያለቅስ አይቶ ፋዘር ይሄን ሰውዬ ባስለቃሽ ጭስ ነው እንደሚቀርጹት። ኧረ ጨዌ ሱል ያዘን ደስ የደስታ እንባ ነው ወለ በጣም ደስ ነው እግዚአብሔር በጣም ሰላም ጤና ይስጥልን የቻናላችን ቤተሰቦች፣ ዛሬ በኢትዮጵያ የፊልም ታሪክ ውስጥ ስሙ በደመቀ ሁኔታ የሚነሳ ከ64 በላይ ፊልሞች ላይ የተወነ ነገር ግን ከዝናው በላይ በሰብአዊነት ተግባሩ የብዙዎችን እንባ ያበሰ አንድ ታላቅ አርቲስት ታሪክ ይዘንላችሁ ቀርበናል። እርሱም ተዋናይ ሰለሞን ቦጋለ ነው። ከሳይንስ ትምህርት ቤት እስከ ሆሊውድ መድረክ ከዛም እስከ በጎ አድራጎት ማዕከል የዘለቀውን አስገራሚ ጉዞውን አብረን እንይ። ሰለሞን ቦጋለ በአዲስ አበባ ውስጥ ነው ተወልዶ ያደገው። ብዙዎች እንደሚያውቁት ሰለሞን መጀመሪያ የጀመረው በሳይንስ ዘርፍ ትምህርቱን ነበር። ነገር ግን ልቡ ሁሌም የሚመታው ለጥበብ ነበር። ጥበብ የጠራችኝ ሙያ ናት የሚለው ሰለሞን ሳይንሳዊ አመክንዮን በኪነ ጥበብ ስሜት ጋር አቀላቅሎ ወደ ትወናው ዓለም ዘለቀ። ይህ ውሳኔው በኢትዮጵያ ሲኔማ ውስጥ አዲስ ኮከብ እንዳበራ መንገድ የከፈተለት ነበር። ባለፉት 18 ዓመታት ሰለሞን ቦጋለ ያልነካው የጥበብ ዘርፍ የለም። በ64 ፊልሞች፣ በ16 ቲያትሮች እና በ8 የቴሌቪዥን ድራማዎች ላይ ተሳትፏል። እንደ አውሮፓ አቆጣጠር በ2003 ቀዝቃዛው ወላፈን በተሰኘ ፊልሙ በወጣቶች ልብ ውስጥ ታተመ። በ2013 ደግሞ 3 ማዕዘን ወይም ትሪያንግል ጎይንግ ቱ አሜሪካ በተሰኘ ዓለም አቀፍ ፊልሙ አፍሪካን ወክሎ በሎስ አንጀለስ ፓን አፍሪካን ፊልም ፌስቲቫል ላይ ቀርቧል። በዚህ ፊልሙም በአፍሪካ ሙቪ አካዳሚ ሽልማት ላይ ለምርጥ ተዋናይነት ታጭቶ ለኢትዮጵያ ትልቅ ኩራት ሆኗል። ነገር ግን ሰለሞን ቦጋለ ተዋናይ ብቻ አይደለም። እርሱ የሺዎች ደራሽ ነው። ህብረት ለበጎ የተሰኘ ፋውንዴሽን በመመስረት በአሁኑ ወቅት ከ2159 በላይ ህጻናትን እና አረጋውያንን እየረዳ ይገኛል። ሰለሞን ሲናገር ብቻውን መስራት በአንድ እጅ እንደ ማጨብጨብ ነው ይላል። በፊልሙ ዝናውን ያገኘውን ተሰሚነት ተጠቅሞ ለተቸገሩት ድምፅ መሆንን መርጧል። ይህ ተግባሩ እርሱን ከተራ ተዋናይነት ወደ ማህበረሰብ መሪነት ከፍ አድርጎታል። ስለ ስኬቱና ስለ ስራው በሰፊው የሚናገረው ሰለሞን ስለ ግል ህይወቱ ግን ዝምታን ይመርጣል። ትዳርና ቤተሰቡን ከካሜራ እይታ ውጭ በማድረግ ጥበቡና ተግባሩን ብቻ እንዲነገሩለት ይፈልጋል። ይህ ሚስጥራዊነቱ ደግሞ በአድናቂዎቹ ዘንድ ይበልጥ እንዲከበርና እንዲናፈቅም አድርጎታል። ሰለሞን ቦጋለ ዛሬም በስራ ላይ ነው። ጥበብ ሀገር ለህዝቧ ልሰጥ የምትችለው ውድ ካፒታል ነው የሚለው እምነቱ ለወጣት አርቲስቶች ታላቅ ትምህርት ነው። ለእርሱ የሰላም የጤናና የረጅም እድሜ ምኞታችንን እየገለጽን እናንተስ ከሰለሞን ቦጋለ ፊልሞች የትኛውን ይበልጥ ትወዱታላችሁ? ስለ በጎ አድራጎቱና ተግባሩስ ምን ይሰማቸዋል? አስተያየታችሁን በኮሜንት መስጫው ላይ አስፍሩልን። ለዛሬ የነበረ መረጃ ይህን ይመስላል።